ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ በኢትዮጵያ አገር አቀፍ ምርጫ ሊከናወን በዋዜማው ላይ እንገኛለን። ነገ ሰኞ ግንቦት 24 ቀን 2018 ዓ.ም በኢትዮጵያ አገር አቀፍ ምርጫ ይከናወናል። በትግራይ ክልል ሙሉ ለሙሉ እንዲሁም በአማራ ክልል 8 የምርጫ ክልሎች ላይ ግን ምርጫው እንደማይከናወን ቀደም ሲል ብሔራዊ ምርጫ ቦርድ አሳውቋል። እንግዲህ ዘጋቢዎቻችን በተለያዩ ቦታዎች ላይ ዘገባዎቻቸውን እያቀረቡ ነው። ከዚህ ከጀርመን ቦን ከተማ ደግሞ ወደ ኢትዮጵያ የተጓዙ ባልደረቦቻችን ነው ፊት ለፊት የምትመለከቷቸው። ነጋሽ መሐመድ እንዲሁም ታምራት ዲንሳ፣ ሁለቱም ኢትዮጵያ ነው የሚገኙት። እንግዲህ ለአድማጮቻችን ገለጽ አድርጉልን፣ ድምጻችሁንም እንዲሰሙት የት ቦታ ነው ያላችሁት? ነጋሽ ከአንተ ልጀምር። እኔ አዲስ አበባ ነው ያለሁት። ከዚህ ውጭ ብዙ አልሄድም ምርጫው እስከሚያልቅ። እሺ፣ በጣም ጥሩ። አጠር ያለ እንትን ነው። ታምራት አንተስ? አመሰግናለሁ ማንተጋፍቶት። እኔ ከመዲናይቱ አዲስ አበባ ከ360 ኪሎ ሜትሮች በላይ ተጉዤ በደቡብ ምዕራብ ኢትዮጵያ ጅማ ከተማ ነው የምገኘው። እንግዲህ ጥያቄው ለሁለታችሁም ነው። በሄዳችሁበት አካባቢ ላይ ወይንም ባላችሁበት ቦታ ላይ የምርጫ ዋዜማው ምን ይመስላል? ከመራጮችም አንጻር እንዲሁም ከአስመራጮችም፣ ምክንያቱም የስልጠናም የመሳሰሉት ነገሮች እየተሰጠ ነው የምርጫውን አካሄድ በተመለከተ። እስኪ እዚህ ላይ አስተያየታችሁን ስጡን። ነጋሽ ካንተ ልጀምር። ዛሬ ከጠዋት ጀምሮ በተለያዩ አካባቢዎች ዞር ብለን ነበረ። አንዳንድ የድምፅ መስጫ ጣቢያዎች ጋር ሰዎች ሰብሰብ እያሉ ሲወያዩ አይተናል ከርቀት። ሌሎች አካባቢዎች ደግሞ ከሌላው ቀን ትንሽ ጨመር ያደረገ ጸጥታ አስከባሪዎች ሲዟዟሩ አይቻለሁ። በሁለት ምክንያት አዲስ አበባ ዛሬ በአብዛኛው ጭር ብላ ነው የዋለችው። ምናልባት ምክንያቱ ሶስትም ይሆናል። የመጀመሪያው ያው የጥሞና ጊዜ በመሆኑ ምርጫ ቦርድ ባወጣው ድንጋጌ መሰረት የፖለቲካ ፓርቲዎች እና የእጩዎች እንቅስቃሴ የለም። እሱ ላለፉት 4 ቀናት ያየነው ነው። እሁድ ተደምሮበታል። እሁድም የረፍት ቀን ነው። እንደ ድል ሆኖ ነገም የረፍት ቀን ነው የሚሆነው ለኢትዮጵያ ሕዝብ። ምናልባት ሶስተኛው ደግሞ የእንግሊዝ ቡድን መሸነፉ በቀደም ትናንት። ምክንያቱም እኔ ያለሁበት አካባቢ ከፍተኛ ጫጫታ ነበር። ማታ ከሆቴል ስወጣ ትንሽ ተስፋም የቆረጡ ይመስላል ደጋፊዎቹ። እሱም አንድ የመጨረሻ ምክንያት ሊሆን ይችላል። እንደዚህ ነው ያየሁት። በጣም ጥሩ። እንግዲህ የኳሱን ነገር ትላንትና በዘገባችን በድምፅ ላይ ገልጻችሁታል። አርሰናል ያሸንፋል ተብሎ ተጠብቆ ነበር። ከፕሪሚየር ሊጉ በተጨማሪ የሻምፒዮንስ ሊግን የሚወስዳል ተብሎ በስፋት ተጠብቆ ነበር። ምናልባት ታምራት እዚህ ላይ ማክሎ በቀጥታ ቅድም ወደ ጠየቅነው ጥያቄ ላይ ቢያመራ እድሉን እሰጠዋለሁ ለታምራት። እንግዲህ በነገር ነካ ያደረከኝ ነው ያስመሰለብህ ማንተጋፍቶት። ለማንኛውም ጅማ ነው የምገኘው። የማን ደጋፊን ያልጠየኩም፣ ደጋፊዎች አልጠየኩም፣ የእግር ኳስ ደጋፊዎችን አልጠየኩም። እንዳልከው ነው። ምሽት ነበር ጅማ ከተማ የደረስኩት። ጅማ ስደርስ እንደተባለው ከተማዋ ጸጥ ረጭ ብላ ነበር። ያው በርካታ የከተማዋን በተለይ ወጣቱ ኳስ ይመለከታል። በዚህ ምክንያት ይመስለኛል ጸጥ ረጭ ያለ ነበር። ከዚያ በኋላ ግን ያው ነጋሽ እንዳለው ውጤቱን ተከትሎ ሰዎች በዝምታ ወደ ቤታቸው ሲያመሩ ተመልክቻለሁ። እኔም ያው ከተመልካቾቹ አንዱ ስለነበርኩኝ በዝምታ ውስጥ ከነበሩት የጥሞናውን ጊዜ የበለጠ የጥሞና የበለጠ ጥሞናውን አባብሶት ቁጭ አለ። በትክክል የበለጠ ጥሞና አድርጎታል። በዚያ ምክንያት ይመስለኛል ያው ዛሬ ቀኑ ቅድም ነጋሽ እንዳለው ከሞላ ጎደል የተረጋጋ እንቅስቃሴ የነበረበትን ሁኔታ ነው የተመለከትኩት። ጠዋት ስነሳ ያው ጅማ ከተማ ውስጥ የሚገኙ አንዳንድ የምርጫ ጣቢያዎችን ዞር ብዬ ለማየት ሞክሬያለሁ። 117 የምርጫ ጣቢያዎች ናቸው ያሉት በከተማ ውስጥ። እንግዲህ ከነዛ ውስጥ ፊት ለፊት ያሉትን በተለይ ደግሞ በርካታ ድምፅ ሰጪዎች ይሰጡባቸዋል ተብሎ የሚጠበቁ አካባቢዎችን አይቻለሁ። ዝግጅቱ የጦፈ ነው። እውነት ለመናገር የድግስ ቤቶች ነው የሚመስሉት አንዳንድ የምርጫ ጣቢያዎች። እንደሚታወቀው ጅማ ያው ከሀገሪቱ የተሻለ አንጻራዊ የጸጥታ አካባቢ ከሚባሉ ከተማም እንደ ዞንም ተጠቃሾች ስለሆኑ ዝግጅቱ ሞቅ ደመቅ ያለ ሆኖ ነው ያገኘው። ከጅማ ከተማ ባሻገር ከከተማው ወጥቻለሁ። እስከ 80 ኪሎ ሜትር ድረስ 2 ወረዳዎችን አቆራርጬ ቢያንስ መንገድ ዳር ያሉ የድምፅ መስጫ አካባቢዎችን ለማየት ሞክሬያለሁ። የጸጥታ ሁኔታ አስተማማኝ ነው።
ሰዎች በየምርጫ ጣቢያ አካባቢዎች አስመራጮች፣ ሚሊሻዎች፣ ጸጥታውን የሚያስከብሩ ሰዎች ሲንቀሳቀሱ ተመልክቻለሁ። ከዛ በተረፈ በዋና አውራ ጎዳናዎች ላይ የተሽከርካሪዎች ፍሰት እንደወትሮ አይደለም። የህዝብ ማጓጓዣዎች የሉም። የጭነት ተሽከርካሪዎችን ነው አልፎ አልፎ የምታየው። ይህም እንቅስቃሴ የተገደበ ይመስላል። እንግዲህ ከጸጥታው አንጻር ሳይሆን ምናልባት ከምርጫው ጋር የተያያዘ ነው ይመስለኝ። ሰዎችንም አነጋግሬ የነገሩኝ ከዚህ ጋር የተያያዘ ነው። በምርጫው ምክንያት ሰዎች እንዲንቀሳቀሱ አልተፈለገም። ይሄ ነው ያለው አሁን የጸጥታውን በተመለከተ ጅማ እና ጅማ አካባቢ። በጣም ጥሩ ታምራት፣ ምናልባት ነጋሽም ልታክልበት ትችላለህ በዚህ ላይ። አዲስ አበባስ ምን ይመስላል? ቀደም ሲል በሌላ ዘገባችን ላይ ሰለሞንም ነካ ያደረገው ነገር አለ። በአጠቃላይ ግን ምን ይመስላል? አዲስ አበባ ላይ ያየኸው ነገር አለ? ጸጥታውንም በተመለከተ ጥበቃው የመሳሰለው ነገር ቅድም ገልጫዋለሁ። ጥበቃው የፖሊስና የሆነ ቡራቡሬ ልብስ የያዙና ዱላ የያዙ ጸጥታ አስከባሪዎች ቁጥራቸው ካለፉ ሳምንት ትንሽ በርከት ያለ መስሎኛል። እነሱን አይተናል። ሌሎች የፖለቲካ ፓርቲ ጽህፈት ቤቶች የፒፒን ጨምሮ ጸጥ እንዳሉ ናቸው። እነሱ አካባቢ ምንም አይነት እንቅስቃሴ የለም። የምርጫ ድምፅ መስጫ አካባቢዎች ግን ሰዎች ሰብሰብ ብለው ከውጭም ከውስጥም ሲወያዩ ወይም ሲነጋገሩ ወይም ደግሞ ለነገው ምርጫ ምናልባት የተለያዩ ቁሳቁሶችን ሲያዘጋጁ አይቻለሁ። ታምራት እንዳለው ሞቅ ደመቅ የሚባል ነገር የለም እኔ ባየሁባቸው የምርጫ ክልሎች። ከተማዋም እንዳልኩት በጣም እንቅስቃሴ ብዙ አይታይባትም። መኪኖችም ብዙ የሉም። እንዲያውም መንገዶቹ ከወትሮው የበለጠ የሰፉ ነው የሚመስለው እና ያለምንም የትራፊክ መጨናነቅ ነው ስንንቀሳቀስ የነበረው። የለም እንቅስቃሴ። አንዳንድ መንገዶች ተዘግተው አይቼ ነበረ። እሱን ስጠይቅ በየሳምንቱ እሁድ የሚሆን ነው እስከ 6 ሰዓት ድረስ ለስፖርተኞች እንዲንቀሳቀሱ ለማድረግ ነው የሚል መልስ ከዛው አካባቢ ከነበሩ ሰዎች አግኝቻለሁ። ከዚህ ውጭ ግን ሌላ እንቅስቃሴ አላየሁም። በጣም ጥሩ ነጋሽ፣ ምናልባትም ሳይሆን በእርግጠኝነት የተለያዩ ቦታዎች ላይ የምርጫ ጣቢያዎችን ተመልክታችኋል ብዬ ተስፋ አድርጋለሁ። በተለይ ታምራት ስትሄድ በሬዲዮ ዘገባ ላይ ገበሬዎችን የመሳሰሉትን ሁሉ አነጋግራል እና በአጠቃላይ ምን ይመስላል? አንዳንድ የምርጫ ጣቢያዎች ላይ ደግሞ የምርጫ አሰጣጡ ሂደትን ስልጠና እየተሰጠ ነውም ተብሏል። እሱንም በአጋጣሚ አስተውላችሁ ከሆነ ምን ያህልስ ለመራጮች ተደራሽ ሆኗል? ዝግጅቱ በአጠቃላይ ምን ይመስላል? ታምራት። አመሰግናለሁ ማንቲ። እንግዲህ እንደነገርኩ ጠዋት እንደተነሳሁኝ በቀጥታ ጅማ ከተማ ውስጥ በሚገኙ የምርጫ ጣቢያዎች ወይም ደግሞ ድምፅ በሚሰጡባቸው የምርጫ ጣቢያዎች ነበረ የሄድኩኝ። ምን ያህል የነዚህ የምርጫ ቁሳቁሶች ደርሰዋል ወይ፣ ሰውስ ምን ያህል ግንዛቤ አለው፣ ምን ያህል ተዘጋጅተዋል የሚሉትን ሀሳቦች ጨምሮ የምርጫ አስፈጻሚዎችን እንዲሁም ደግሞ ከነዋሪዎች እንዲሁ መንገድ ላይ ያገኘኋቸውን ለማነጋገር ሞክሬያለሁ። እንደተባለው ያው የምርጫ ቁሳቁስ ያለምንም እንከን በየምርጫ ጣቢያው መድረሱን የከተማዋ የምርጫ ቦርድ አስፈጻሚ ኃላፊ ወይዘሮ ነቢያት አብርሃም ነግረውኛል። ምንም አይነት ችግር እንዳልገጠማቸውና ሁሉም የምርጫ ቁሳቁስ በየምርጫ ጣቢያዎቹ መድረሳቸውን ነግረውኛል። ከዛ ባሻገር በከተማ ውስጥ ስንቀሳቀስ ያነጋገርኳቸው ነዋሪዎች አቶ መዝገቡ ጉደታ የሚባሉ የከተማዋ ነዋሪ እንደነገሩኝ ያው ድምፅ ለመስጠት መዘጋጀታቸውን ከአሁን በፊት በተለይ በምዝገባ ወቅት ካጋጠማቸው ትንሽዬ ካሉት እክል በስተቀር ሙሉ ዝግጅት ማድረጋቸውን በተለይ ከዚህ ከኦንላይን የመራጮች ምዝገባ ጋር በተያያዘ ትንሽ እክል እንደገጠማቸው ከነገሩኝ በስተቀር እርሳቸውም ቤተሰባቸውም ድምፅ ለመስጠት መዘጋጀታቸውን ነግረውኛል እና ከዚህ በተረፈ ሌላ የተለየ የሚያጋጠመም ነገር የለም። ነገር ግን አንድ ያስተዋልኩት ነገር ምንድን ነው፣ ጠቅላይ ሚኒስትሩ የሚወዳደሩበት እዚህ ጅማ ዞን ውስጥ የጎማ 2 የምርጫ ክልል ላይ እንደመሆኑ መጠን ትንሽ ትኩረት የሳበ ነው የሚመስለኝ። የተለያዩ ዓለም አቀፍ የመገናኛ ብዙሃን ዶቼ ቬለን ጨምሮ እዚህ ጅማ ከተማ ገብተዋል። ከዚህ በተጨማሪ ነገ ማለዳ ላይ ጠቅላይ ሚኒስትሩም እዚሁ አካባቢ እንዳሉ ነው እንግዲህ ከውስጥ አዋቂዎች ለመረዳት የቻልኩኝ። ያው እርሳቸው በጎማ 2 በትውልድ መንደራቸው በሻሻ ላይ ድምፅ ይሰጣሉም ተብሎ ስለሚጠበቅ አካባቢው ከዛ ጋር ተያይዘው የጸጥታውም ሁኔታ የእንቅስቃሴውም ሁኔታ ከዛ ጋር ተያይዘው ጠበቅ ያለም ይመስላል። ይህንን ነው የተመለከትኩት። ማንቲ። ጥሩ ታሜ፣ ጥሩ እናመሰግናለን። ምናልባት ነጋሽ በዚህ ጉዳይ ላይ የምትጨምረው ነገር አለ?
ብዙ የምጨምረው ነገር የለም። ምክንያቱም ወደ ምርጫ ጣቢያዎች ጎራ ብለን ሰዎች ለማነጋገር ይሄ የጥሞና የሚባለው ሕግ ስላለ በጥንቃቄ ነው ያለፍነው። አንዳንዶቹን ደግሞ ከሩቅ ነው የታዘብነው። ነገር ግን በየአውራ ጎዳናው በየቤቱ በየምግብ ቤቱ ወይ ምናምን እንደዚህ የምናገኛቸው ሰዎች ይሄ ኢንቱሲያዝም ይሄ በጣም በጉጉት የመጠበቅና የመነሳሳት ነገር የለባቸውም። አልሰማሁም። ድምፅ ለመስጠት መዘጋጀታቸውን ገልጸውልኛል። ያም ደግሞ በቃ አንዴ ተደርጎ የሚመለስ ወይም አንድ ጊዜ ድምፅ ተሰጥቶ ያው ኑሮ እንደተለመደው እንደ ወትሮው የሚቀጥል አይነት መልስ ነው ብዙዎቹ ያሉት። አንዳንዶቹ ምን ያመጣልኛል ይሄ ምርጫ የሚልም አለ። የዛኑ ያክል ሌሎች ደግሞ በምርጫው መሳተፋቸውን በኩራት የሚገልጹ አሉ። እነዚህ በሙሉ ግን ድምፅ መስጫ ጣቢያ ያሉ ሰዎች አይደሉም። እነዚህ በሙሉ በየአካባቢው የማገኛቸው የታክሲ ሾፌሮች ወይም ደግሞ በየሆቴሉ የቆሙ ወይም የሚስተናገዱ ሰዎች ናቸው እንዲህ አይነት አስተያየት የሰጡ። በጣም ጥሩ ነጋሽ። እንግዲህ ከዚህ በላይ ብዙ ማለት አይቻልም። እናንተም የተለያየ ቦታ ላይ የሄዳችሁ ዘገባዎቻችሁን ታጠናቅራላችሁ፣ ለሬዲዮም ታቀርባላችሁ። አድማጭ ተመልካቾቻችን ተጨማሪ ዘገባዎችን በነገው ዕለትም ዛሬም ጨምሮ ማለት ነው እናቀርባለን። ምርጫን በተመለከተ የመጨረሻ ማለት የምትሉት ነገር ካለ ያው እሱም በሉና እንሰነባበት። ኔትወርኩም ሳይጠፋ በፊት ማለት ነው። ታምራት ጋር ሄድ መለስ እያለ መልካም። ያው እንደነገርኩ ነገ ማለዳ ያው ወደ በሻሻ ነው የምጓዘው። በሻሻ ጠቅላይ ሚኒስትሩ ድምፅ ይሰጣሉ ተብሎ ይጠበቃል። ሁለት ተፎካካሪ አሉባቸው። ያው በባለፈው ምርጫ ያሸነፏቸው አሁንስ ያሸንፏቸዋል ወይ የሚለው ጥያቄ ነው። እንግዲህ ከዚህ በተረፈ ከበሻሻ ያለውን ተፎካካሪ የትኛው ፖለቲካ ኔትወርክ እያስቸገረ ነው። የታምራት ኔትወርክ እንግዲህ ነጋሽ ላነሳልኝ ጥያቄ ነው። ኢዜማና የነፃነት ለእኩልነት ፓርቲ እጩዎች ናቸው። በጎማ 2 ከጠቅላይ ሚኒስትሩ ጋር እሳቸው የብልጽግና ፓርቲ ወክለው 3ቱ ፓርቲዎች ናቸው የሚፎካከሩት። እንግዲህ ጠቅላይ ሚኒስትሩ ያው እንደሚታወቀው ጠንካራ ድጋፍ አላቸው ተብሎ ነው የሚታወቀው ያው ጅማና አካባቢው ላይ። ስለዚህ ያው ያን ያህል የጠነከረ ፉክክር ይጠብቃቸዋል ተብሎ አይጠበቅም። ነጋሽ ከጥያቄው ላይ ሌላ መልስና ማጠቃለያ ካለ? ብዙ ማጠቃለያ የለኝም። ነገ እዚህም ይሁን ሌላ ቦታ ያለው ምርጫ ሰላማዊ እንዲሆን ተስፋ አደርጋለሁ። የተለያዩ የምርጫ እንቅስቃሴዎችን የድምፅ መስጫ ጣቢያዎችን ሄደን ምናልባት ታዛቢዎችንም ለማነጋገር እንሞክራለን። ከዛ በተረፈ ቦንን ሰላም በልልን። እንግዲህ ቦን በሙቀት ይዘናለች። እንግዲህ በሰላም እንትናችሁን አጠናቃችሁ እስክንገናኝ ድረስ መልካም ጊዜ እመኛለሁ። አድማጭ ተመልካቾቻችን የኢትዮጵያ ሀገር አቀፍ ምርጫ በነገው ዕለት ግንቦት 24 ቀን 2018 ዓ.ም በመላ ሀገሪቱ ይካሄዳል። ቀደም ሲል በመግቢያ ላይ ከጠቀስኳቸው ቦታዎች ውጪ ማለት ነው። ዘገባዎቻቸውን ያቀርቡልናል። ሁለታችሁንም ነጋሽንም ታምራትንም ከልብ አመሰግናለሁ። በአድማጮች ስም እግዚአብሔር ይስጥልን። መልካም ጊዜ። መልካም ጊዜ። እኔም አመሰግናለሁ ማንቲ። መልካም ጊዜ። ቻው። Ciao.